ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ ከሆኑ ጉዳዮች አንዱ የነዚህ ጥንዶች ነገር ነው። እዚህ ላይ እንደምትመለከቷቸው ትዳራቸውን በቤተ ክርስቲያን ሕግ ነው የመሰረቱት። እጅግ አነጋጋሪ የሆነው ነገር ታዲያ ባልየው ከዚህ ቀደም ብስክሌተኛ ነበረ። በህይወት መካከል አደጋ የገጥመውና ዊልቸር ላይ ይውላል። ታዲያ እዚህ የምትመለከቷት ወዳ ፈቅዳ ያገባችው ሚስትየው ደግሞ ተንከባክባ እስከ ህይወት ፍጻሜው ድረስ ምንም ነገር እንዳይጎድልባት አብራው ልትኖር ቃል ገብታለታለች። በቤተ ክርስቲያን ሕግ ነው የተጋቡት። የሚገርመው ነገር ታዲያ ዝናውና ሀብቱን ፈልጋ አይደለም የወደደች ያፈቀረችው አደጋ ከደረሰበትና ዊልቸር ላይ ከዋለ በኋላ እንደሆነ ሰምተናል። እጅግ የሚገርመው ነገር ታዲያ ብስክሌተኛው በሙሉ ጤንነት የነበረ ጊዜ እንደማናችንም ጤነኛ ነበር። በብስክሌት ሀገሩን ያስጠራል ተብሎ የሚጠበቅ ስፖርተኛ ነበር። አደጋው ከደረሰበት በኋላ ታዲያ አካሉ ብቻ ሳይሆን አንደበቱም ለረጅም ጊዜ አልታዘዝ ብሎት ነበር። አስደናቂና የእግዚአብሔር ታምር የታየበት የተባለው ታዲያ በቤተ ክርስቲያን ስርዓት የጋብቻ ስነስርዓታቸውን ሲፈጽሙ ቃል ኪዳን በሚገቡበት ሰዓት እንደው ድንገት አንደበቱ ተፈቶ እወድሻለሁ አልከዳሽም ብሎ የመናገሩ ነገር በብዙዎች ዘንድ መነጋገሪያ ሆኗል። ነገሩ ምንድን ነው? ምንድን ነው የተፈጠረው? አብራችሁን ከቆያችሁ የምንነግራችሁ ነገር ይሆናል። ሌላው በማህበራዊ ሚዲያ የተሰማው እጅግ በጣም አስደንጋጭም አሳዛኝ የሆነው ጉዳይ የአትሌቱ ህልፈት ነው። አትሌት ጉሌቦ ይባላል። ኢትዮጵያ ወደፊት በብዙ መልኩ ስሜን በዓለም መድረክ ያስጠሩልኛል፣ ሰንደቄንም ከፍ ያደርጉልኛል ብላ ተስፋ ከጣለችባቸው አትሌቶች መካከል ነው አትሌት ጉሌቦ። እጅግ በጣም ፈጣን፣ ጎበዝ፣ ጉልበተኛ ከመሆኑ የተነሳ በቅጽል ስሙ ራምቦ ተብሎ ነው የሚጠራው። እዚህ ያለውን ስራ አጠናቆ ለእረፍት ወደ ቤተሰቦቹ መሄድና የትውልድ አካባቢው መቃኘት የ4 ዓመት ልጁንና ሚስቱን ናፍቆ ነበር ያመራው። ወደ ትውልድ ስፍራው ከሄደ በኋላ እጅግ በጣም በሚያሳዝን መልኩ ህይወቱ በሰው እጅ ተነጥቋል። ምንድነው የገጠመው ነገር? ይህንንም አብራችሁን ከቆያችሁ የምንነግራችሁ ጉዳይ ይሆናል። በሌላ መልኩ አዲስ አበባ ውስጥ ከሚፈጸሙ የስርቆት አይነቶች መካከል እጅግ በጣም ብዙዎቹን ከዚህ ቀደም በተለያዩ መሰናዶች ስናቀርብላቸው ነበር። ታዲያ ሰሞኑን በተደጋጋሚ ከምንሰማቸው የስርቆት አይነቶች መካከል ወንዶች ሴት እየመሰሉ የሴት ልብስ እየለበሱ ሲሰርቁ የመገኘታቸው ጉዳይ ነው። ከዚህም ጋር ተያይዞ አንድ ግለሰብ እንደዚሁ በተመሳሳይ መልኩ የሴት ልብስ ለብሶ እንደ ሴት ዊግ አድርጎ ጡት መያዣ አድርጎ ሲሰርቅ ተይዟል። ይህንንም ጉዳይ አብረን የምንነግራቸው ይሆናል። በተያያዘ መልኩ ከአንጋፋው ድምፃዊ ከአበበ ተካ ጋር ተያይዞ የተነሳ የፍቅር ህይወቱንና ደግሞ ሌሎቹም ይማሩበታል የተባለ ጉዳይ እንደዚሁ ተመልሶ ማህበራዊ ሚዲያ ላይ መነጋገሪያ ሆኗል። እርሱንም ወደ እናንተ የምናደርስላችሁ ይሆናል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬ መሰናዷችን መግቢያችን ላይ ነገርናቸውን ጉዳይ ባለፍ ገደም የምንዳስሳቸውና ወደ እናንተ የምናደርሳቸው ጉዳዮች ይሆናሉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ከሆነ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን በትህትና እንጠይቃለን። ክበሩልን። ቀዳሚ ወዳደረግነው ጉዳይ ስንመለስ ቀዳሚ የምናደርገው የአትሌቱን ጉዳይ ይሆናል። እንግዲህ አትሌት ጉሌ ዶርሳይ ይባላል። አትሌት ጉሌቦ ዶርሳይ ወይንም ደግሞ በቅጽል ስሙ ራምቦ ተብሎ ይጠራል። ጉልበተኛ ነው፣ ፈጣን ነው እያሉ ምስክርነት ይሰጡታል። ይህ አትሌት እንግዲህ ለብዙ ክለቦች ተጫውቷል። ኢትዮጵያም ወደፊት ስሜን ያስጠራሉ፣ በዓለም መድረክ ሰንደቄን ከፍ ያደርጋሉ ብላ ተስፋ ከጣለችባቸው አትሌቶች መካከል ነበር። ይህ አትሌት ታዲያ ገና በቅጡ እንኳን 4 ዓመት ያልሞላው ልጅ አለው። ሚስቱንም ልጁንም ቤተሰቦቹንም ናፍቆ ከክለቡ እረፍት ከወሰደ በኋላ ወደ ትውልድ ስፍራው ካመራ በኋላ የገጠመው ነገር ግን እጅግ በጣም አሳዛኝም አስደንጋጭም ሆኗል። በአትሌቱ ውልፈት ቤተሰቦቹን ብቻ አይደለም የተጎዱት፣ ሀገርም ከስራለች። ግን ምንድነው የገጠመው? እሱን እንንገራችሁ። የኢትዮጵያን አትሌቲክስ ቤተሰብ በድንጋጤና በከባድ ሐዘን ውስጥ የከተተ ከባድ መርዶ ነው።
በሜዳ ላይ ባለው አስደናቂ ጥንካሬና ታጋይነቱ ራምቦ እየተባለ የሚጠራው አትሌት ጉሌቦ ዶርሳይ የውድድር ዘመኑን አጠናቆ ቤተሰቦቹን ለመጠየቅ በሄደበት ባልታወቀ ሁኔታ ጥቃት ደርሶበት ሕይወቱ ማለፉ ተረጋግጧል። ከደቡብ ኦሞ የተገኘው አትሌት ጉሌቦ የውድድር ዘመኑን ካጠናቀቀ በኋላ ለረጅም ጊዜ በናፍቆት ይጠብቁት የነበሩትን ውድ ባለቤቱንና ገና 4 ዓመት በቅጦ ያልሞላው ልጁን ለመጠየቅ ነበር ወደ ትውልድ ቀየው ያቀናው። ሚስቱን ናፍቆ ልጁን ለማየት በብዙ ጉጉትና ናፍቆት ውስጥ ነበረ። እነሱን አይቶ ቤተሰቦቹን ጠይቆ ደግሞ በሰላም ተመልሶ ስራውን እንደሚሰራ ነበር እርሱም ያስበው። ሆኖም ግን የቤተሰብ ናፍቆቱን ሳይጠግብ በትውልድ መንደሩ ከደረሰ በኋላ በጨለማ ሽፋን ማንነቱ ባልታወቀ ተጠርጣሪ ሰው በደረሰበት አረመኔያዊ ጥቃት ሕይወቱ በለጋነቱ ሊቀጠፍ ችሏል። ይህ ለቤተሰቡን ብቻ ሳይሆን ኪሳራው ለሀገር ነው። ሀገር እንዲህ ያለው አትሌት ላይ ትልቅ ተስፋ ነበራት። ነገ ከነገ ወዲያም በዓለም መድረክ ላይ የሀገሬን ባንዲራ ከፍ ያደርጋል ብለው በተስፋ የሚጠብቁት ትውልዶችም ብዙ ነበሩ። በአሁኑ ወቅት ጥቃቱን የፈጸመው ተጠርጣሪ በገጠር አካባቢዎች ሸሽቶ እንደሚገኝና ፖሊስም ግለሰቡን በቁጥጥር ስር ለማዋል ከፍተኛ ክትትልና አደን እያደረገ መሆኑን ከሟች የቅርብ ሰዎች የተገኘው መረጃ ያመላክታል። አትሌት ጉሌቦ ዶርሳይ ወይንም ደግሞ በቅጽል ስሙ ራምቦ በሩጫው ዓለም ስኬታማ ለመሆንና ሀገሩን ለመጥቀም በትጋት የሚለፋ ጠንካራ ወጣት ነበር። በሩጫ ሕይወት ውስጥ ካለፈባቸው ስኬታማ መንገዶች መካከል በመጀመሪያ በሀገረ ሰላም ማሰልጠኛ ማዕከል በመገኘት የስፖርት መሰረቱን ሊጥል ችሏል። በመቀጠልም በሐዋሳ ከተማና በኢትዮጵያ ንግድ ባንክ ክለቦች ውስጥ በመጫወት ድንቅ ብቃቱንም አሳይቷል። ሕይወቱ ውስጥ ካለፈበት ጊዜ ድረስ ደግሞ ለኢትዮጵያ ኤሌክትሪክ አትሌቲክስ ክለብ በታማኝነትና በጥንካሬ ሲሮጥ የነበረ ወደፊት ትልቅ ደረጃ ይደርሳል ተብሎ ተስፋ የተጣለበት ድንቅ አትሌት ነበረ። በናፍቆት ለሚጠብቁት ባለቤቱና የአባቱን ፍቅር ገና ላልጠገበው የ4 ዓመት ሕፃን ልጁ እጅግ ከባድ መራራና መቼም የማይጠገን ከልብ ውስጥ ሊወጣ የማይችል ሐዘን ነው ጥሎባቸው ያለፈው። የአትሌቲክሱ ማህበረሰብ ይህንን ታታሪ ወጣት በማጣቱም ጥልቅ ሐዘን ተሰምቶታል። አገርም ይህንን አትሌት በማጣቷ የምታጣው ብዙ ነገር ነው ያለው። ወንጀሉን የፈጸሙ አካል በአስቸኳይ ለሕግ ቀርቦ ተገቢውን ቅጣት እንዲያገኝ እንጠይቃለን ሲሉ ቤተሰቦቹ፣ ወዳጅ ዘመዶቹና የስራ ባልደረቦቹ አበክረው የሕግ አካላትንም እየጠየቁ ይገኛሉ። ለአትሌት ጉሌቦ ዶርሳይ ወይንም ደግሞ ለራምቦ ቤተሰቦች፣ ለወዳጅ ዘመዶቹና እንዲሁም ደግሞ ለመላው የአትሌቲክስ ቤተሰብ መጽናናትን እንመኛለን። ፈጣሪም ነፍሱን በአጸደ ገነት ያኖርልን ዘንድ ምኞታችን ነው። እንግዲህ ሀገር በብዙ መልኩ ነገ ከነገ ወዲያ ስሜን ያስጠራልኛል ያለችውን አትሌት አንድ ግለሰብ ተነስቶ በዚህ አይነት መልኩ ሕይወቱን ነጥቆት ሜዳ ላይ ሲቀር እጅግ በጣም ልብ የሚሰብር ጉዳይ ነው። ሀዘኑ ለቤተሰቦቹም ብቻም ሳይሆን ለሀገርም ጭምር ነው። አንድ አትሌት ማጣት ብዙ ወርቆችን፣ ብዙ የአደባባይ ድሎችን የማጣት ያህል ነው። ፈጣሪ ነፍሱን በቀኝ ያኖር ዘንድ ምኞታችን ነው። ወደ ሌላኛው ጉዳያችን እንመለስ። ከሰሞኑ እጅግ አነጋጋሪ ከነበሩ ጉዳዮች መካከል የእነዚህ ጥንዶች ነገር ነው። እውነተኛ ፍቅር በምድር ላይ እንዳለ ማሳያ ነው። ፍቅር እንደዚህ አካላዊ ሁኔታንና ሀብትን ንብረትን ብቻ ተንተርሶ አይመሰረትም። ፍቅር ከልብ ነው፣ ከመልክም ብቻም አይደለም፣ ከአካላዊ ቁመናም ብቻም አይደለም ያሰኘ እጅግ የሚገርም ጉዳይ ነው። ታዲያ ከነዚህ ጥንዶች ጋር ተያይዞ ደግሞ በጋብቻ ስነስርዓታቸው ቀን ተከሰተ የተባለው ነገር እጅጉን አነጋጋሪ ሆኖ ይህ የፈጣሪ ታምር ካልሆነ በስተቀር ከሰው ልጅ አይደለም ያሰኘ ጉዳይ ነው። ነገርየው ምንድን ነው? እሱን እንንገራቸው። በዚህ ዘመን ፍቅር የለም እያለን ለምንማረር ሰዎች ሁሉ ልብን በደስታና በእምነት የሚሞላ ልክ እንደ ተረት የሚመስል ግን ደግሞ እውነተኛ ታሪክ እናጋራችሁ። ይህ ወጣት ብስክሌተኛ ወይንም የሳይክል ተወዳዳሪ ነበር። ቀደም ሲል በደረሰበት ከባድ አደጋ ምክንያት መላ ሰውነቱ መንቀሳቀስ አይችልም ነበር። አንደበቱም ለመናገር እንደሚቸገር ይታወቅ ነበር። ሕይወቱ በዊልቸር ላይ ተወስኖ ተስፋው ሁሉ በጨለመበት በዚያ አስቸጋሪ ወቅት ነበር ይህች ድንቅ ልጅ ወደ ሕይወቱ የመጣችው። የሚገርመው ነገር ያወቀችውና ፍቅር የጀመሩት አደጋው ከደረሰበት በኋላ ነበረ። ለብዙዎቻችን ይህ የማይታመን ሊሆን ይችላል። ዛሬ ላይ ለዓመታት አብረው ኖረው እንኳን ትንሽ ችግር ወይንም አደጋ ሲመጣ ጥለው የሚሄዱ ሰዎች በበዙበት በዚህ ዘመን እሷ ግን ውበትህና ጤና ሳይሆን አንተነትህን ነው የምፈልገው ብላ በህመም አልጋው ላይ ሳለ በፍቅር እቅፍ ድግፍ አድርጋ ያዘችው።
አብረው በትዕግስት ተጉዘው ዛሬ ላይ ትዳራቸውን በስርዓተ ተክሊል በቤተ ክርስቲያን ሕግ መሰረት መስርተዋል። ታሪኩ ግን እዚህም ላይ አላበቃም። ይበልጥ ልብ የሚነካው ተአምር የተፈጸመው በራሱ በሰርጉ ዕለት ነበረ። ወጣቱ ከአደጋው በኋላ መናገር አይችልም ነበር። ነገር ግን ቤተ ክርስቲያን ውስጥ ቆመው በዚያ ታሪካዊ ቅስፈት የጋብቻ ቃለ መሐላ በሚፈጽሙበት ሰዓት ዝም ብሎ የከረመው አልናገር አልጋገር ያለው አንደበቱ በድንገት መፈታቱና መናገር መቻሉ ብዙዎችን አጃይብ ያሰኘ ተአምራዊ ክስተት ነበር። ለረጅም ጊዜ ዝም ያለ አንደበት የሕይወት አጋሩን እወድሻለሁ ቃል እገባልሻለሁ ለማለት ሲፈታ ማየት የእምነታቸውን ጥንካሬና ፈጣሪ ለዚህ ንጹሕ ፍቅር የሰጠውን ድንቅ ምላሽ በግልጽ ያሳያል። ይህች ሴት ለሁላችንም ትልቅ ትምህርት ነች። እውነተኛ ፍቅር መስዋዕትነት እንደሆነ በተግባር አሳይታለች። ፈጣሪ ፍቅራቸውንና ትዳራቸውን ይባርክላቸው የሚሉ ብዙ ናቸው። በችግር ጊዜ የማይሸሽ ፍቅር መለኪያው ልክ እንደዚህ ነው ይላሉ። የሻም እግርና ብርታቱ የሆነችው ድንቅ ሙሽራ አሁን ላይ በብዙ መልኩ መነጋገሪያ ሆናለች። ይህች ሴት ልትደነቅ ይገባታል። ሰሞኑን በማህበራዊ ሚዲያ የብዙዎችን ቀልብ የሳበው የእነዚህ በተክሊል የተጋቡ ጥንዶች እውነተኛ ፍቅር አሁንም እውነተኛ ፍቅር አለ የሚለውን ነገር ማስረገጫ ሆኗል። ፍቅር ማለት በደስታ ጊዜ አብሮ መሳቅ ብቻ አይደለም። ፍቅር ማለት በፈተና ወቅት እቅፍ ድግፍ አድርጎ ጨለማን አብሮ መሻገርና አብሮ ማለፍ ማለት ነው። ሙሽራው ሻም ታላቅ ህልም የነበረው ወጣት ነበር። በብስክሌት ስፖርት ትልቅ ደረጃ ላይ ለመድረስ ራሱንና ሀገሩን ለመጥቀም ቀንና ሌሊት ይተጋ ነበረ። ነገር ግን ህይወት ባልታሰበ መንገድ ፈተና ደቀነችበት። በደረሰበት ከባድ አደጋ ምክንያት በአካል ጉዳት አልጋ ላይ እንዲወድቅና በዊልቸር ለመንቀሳቀስ ተገደደ። የነበረው ስፖርታዊ ህልምም የተገደበ ቢመስልም ከጎኑ ያልተለየችው ድንቅ ሴት ግን ሌላ ትልቅ የህይወት ህልም አብራው ሰነቀችለት። በዚህ ታሪክ ውስጥ ትልቁን አድናቆትና ክብር የምትወስደው ይህች ድንቅ ሙሽራ ናት። በዛሬው ዘመን ብዙዎች በችግርና በፈተና ጊዜ ፊታቸውን በሚያዞሩበት ወቅት እሷ ግን ለፍቅሯ ያላትን ታማኝነት በተግባር አሳይታለች። የሻም አካል ቢደክምም እሷ ግን እግሩና ብርታቱ በመሆን የህይወት መንገዱን ሙሉ ለማድረስ አብራው ተጉዛለች፣ አብራው ቆማለች። ፍቅር ከቁሳቁስና ከሁኔታዎች በላይ መሆኑን ለዓለም ሁሉ ያስመሰከረች የልብ ንግሥት ስለመሆኗም እየተነገረ ይገኛል። በሰርጋቸው ቀን በባህላዊ አልባሳት አጊጣ በፈገግታ ስታጅበው ውበቷ ከውጭ ብቻ ሳይሆን ከውስጥ የመነጨ ንጹሕ የልብ ውበት መሆኑንም ያሳያል። በእውነት ልትደነቅና ልትከበር የሚገባት ድንቅ ሴት ናት። ይህ የቃል ኪዳን ቀን የእውነተኛ ፍቅር ድል የታየበት ልዩ ዕለት ነበር። ሻም በዊልቸር ሆኖ በደስታና በሙሉ ተስፋ ፈገግ እያለ ወደ መኪናው ሲገባ ውዷ ሙሽራው በፍቅር በክብር ስታጅበው ማየት ልብን በደስታና በክብር ይሞላል። አብረዋቸው የነበሩት ቤተሰቦቿና ጓደኞቿም የዚህ ድንቅ ፍቅር ምስክር መሆናቸው ታላቅ ደስታ በፊታቸው ላይ እንዲነበብም አድርጎላቸዋል። እነዚህን ድንቅ ጥንዶችን ፈጣሪ በትዳራቸው ይባርካቸው። ሻምም ወደፊት አስፈላጊውን የሕክምና እርዳታ አግኝቶ ዳግም በእግሩ መቆም እንዲችል የሁላችንም ምኞትና ጸሎት ነው። እውነተኛ ፍቅር ሁልጊዜ ያሸንፋል። ፈጣሪ ዘላለማዊ ምስጋናና ደስታ ይስጣቸው። እንግዲህ ነገሩ እንደምትመለከቱት እጅግ በጣም ያስገረመና ብዙዎችን አጃይብ ያሰኘ ጉዳይ ነው። ደግሞ የእግዚአብሔር እጅም ያለበት ነው። ለዚህን ያህል ጊዜ ሳይናገር የነበረ ግለሰብ እንደው ድንገት የሰርጉ ዕለት እወድሻለሁ ብሎ መናገሩና አንደበቱ መፈታቱ ታምራዊ ነው፣ ከሰው አይደለም እና በጣም ያስገረመ ያስደነቀ ነው። ደግሞ የእሷም ነገር ደግሞ በብዙዎች ዘንድ መነጋገሪያ ሆኗል። በቃ ፍቅር እንዲህ ነው። ደግሞ በዓለምም ሰርግ አይደለም ያገባችው። እንደዚህ አካል ጉዳተኛ ሆኖ በዓለም ሰርግ እንኳ ቢሆን ነገ ከነገ ወዲያ ችግር ሲጠናባት ወይ ደግሞ የሆነ ነገር ቢፈጠር ትቶ የመሄድ እድል ሊኖራት ይችላል። በዚህ ልክ በቤተ ክርስቲያን ሕግ መጋባት ግን ቢያጣም ቢነጣም ቢቸገርም አልክደውም ብላ ነው ቃል የገባችው። እጅግ በጣም የሚገርምና ብዙዎችን ያስደነቀች በጣም የምትገርም እንስት ነች። ትዳራቸው ይባረክ ዘንድ ደግሞ እኛ ምኞታችን ነው። ወደ ሌላኛው ጉዳያችን እናምራ። የፍቅርና የመዋደድን ጉዳይ ካነሳን ከዓመታት በኋላ መልሶ ከሰሞኑ ማህበራዊ ሚዲያ ላይ እየተመላለሰ የሚገኘው የአንጋፋው ድምፃዊ የአበበ ተካ የህይወቱ ውጣ ውረድና የፍቅር ታሪክ ነው። መልሶ ወደ ሚዲያ መጥቷል። ይህ ጉዳይ ብዙዎችን ያስተምራል፣ ብዙዎችን ትዕግስት ማለት ምን ማለት እንደሆነ ያሳያል እያሉ የአበበ ተካን ታሪክ መልሰው ወደ ማህበራዊ ሚዲያ አምጥተውታል። ነገሩ ምንድን ነው? ታዋቂውና ተወዳጁ ድምፃዊ አበበ ተካ ከመዓዛ ብሩ ጋር ያደረገውን እጅግ ልብ የሚነካ ቃለ መጠይቅ መሰረት አድርጎ ያጋራው ሀሳብ ለብዙዎች ትልቅ ትምህርትና መነሳሳት የሚፈጥር ሆኗል።
አበበ ተካ ከሀገሩ የመውጣት ፍላጎትም ሆነ ህልም እንዳልነበረው እየገለጸ ነው። በወቅቱ በነበረው የኢህአዴግ የኪነት ቡድን ውስጥ ገብቶ እንዲሰራ የተደረገበትን ጫና ባለመቀበሉና የራሱ ነፃ መንገድ በመምረጡ ምክንያት ከፍተኛ እንግልት ደርሶበት እንደነበርም ያስረዳል። በዚህም ሳቢያ የስራ ቦታው የተዘጋበት ሲሆን በኋላ ያለምንም ጥፋት ወደ እስር ቤት መግባቱና በዋስትና መውጣቱ ሌሊት ላይም በፖሊሶች መታወኩ ሀገሩን ጥሎ እንዲሰደድም አስገድዶታል። በካሊፎርኒያ ሎስ አንጀለስ እስር ቤት በነበረበት ወቅትም ቦታው በተለያዩ የጋንግ ቡድኖች መካከል እጅግ አስፈሪ ግጭቶች የሚስተናገዱበት ቢሆንም እሱ ግን በቀን $1 እየተከፈለው ልብስ በማጠብና ግቢውን በማጽዳት በትርፍ ጊዜው መጽሐፍ ቅዱስን በማንበብና በታሳሪዎች መካከልም ሰላም በመፍጠር የተከበረ ሰው ሆኖ አሳልፎ ነበር። በእስር ቤት ከባድ ግጭት ተፈጥሮ ሌሎች ረጅም ዓመታት ሲፈረድባቸው ነበረ። እንዲህ ባለበት ወቅት ታዲያ ካሜራዎችን ያዩት ኃላፊዎች እሱ ሰላም ፈጣሪ መሆኑን ስለተረዱ በአስቸኳይ እንዲፈታ ወሰኑ። በዚህ አስቸጋሪ ታሪክ ውስጥ እጅግ አስደናቂው ክፍል ደግሞ የባለቤቱ ታማኝነትና የከፈለችው መስዋዕትነት ነው። በእስር ቤት ሆኖ በሚደውልበት ጊዜ ክፍያው እጅግ ውድ የነበረ ቢሆንም ባለቤቱ ግን 2 ስራ እየሰራች ለእሱ ስልክ ጥሪ ብቻ እስከ $6000 ትከፍል ነበረ። በዚህ ሂደት ውስጥ የገንዘብ አቅሟ ተሟጦ ክሬዲቷ ተበላሽቶና እስከ መራብ ብትደርስም በጽናቷ የታወቀችውና ንጹህ የሆነችው ባለቤቱ ክብሯን ሳታረክስ ያችን አስቸጋሪ ጊዜ አልፋታለች። ስልኳ በተቆረጠበት ጊዜም እንኳ ከጓደኞቿ ቤት እየሄደች ጥሪውን ትቀበል የነበረ ሲሆን አበበ በጭንቀትና በቅናት ስሜት በሌሊት እየደወለ የት እንዳለች በሚጠይቅበት ወቅት ሁሉ በትዕግስት ታግሳው ታወራው ነበር። አበበ ተካ ለዚህች ውድ ባለቤቱ ያለውን ጥልቅ ስምና ፍቅር ሲገልጽ እሷ የኔ ዘውድ ነች ብልሽ አልተሳሳትኩም፣ እናቴ ነች እያለ እያወደሰ ለጋዜጠኛ መዓዛ ብሩ ነግሯታል። በመጨረሻም ድምፃዊው የሰው ልጅ ጸጋንም ሆነ ንብረትን ማካፈል እንዳለበት ካልሆነ ግን ይህ ህይወት ባዶ እንደምትሆን ገልጾ የወደቁ አረጋውያንን መደገፍ ለእኔ የሚለውን ስግብግብነት ማቆም እንዳለብንም የሚያሳይ ትምህርት ነው እየተባለም ነው። እንዲሁም ሴት ልጅን የሚያናዳትንም የሚገላትም ባሏ ነው በማለት በወንዶች ሁሉ ለሚስቶቻቸው ተገቢው ክብር መጨነቅ ሊያሳዩ እንደሚገባም መልእክቱንም አስተላልፏል። ይህ እንግዲህ ታዋቂውና አንጋፋው አበበ ተካ ከሰሞኑ ከአንጋፋዋ ጋዜጠኛ ከመዓዛ ብሩ ጋር ካደረገው ቃለ መጠይቅ ተወስዶ ተሰባስቦ ወደ እናንተ የቀረበ ሀሳብ ነው። ወደ ሌላኛው ጉዳያችን ስንመለስ እዚህ ላይ የምትመለከቱት ግለሰብ እንግዲህ እንደዚህ በሚመስል መልኩ የሴት ልብስ ለብሶ ለመስረቅ ሲሞከር ነው በቁጥጥር ስር የዋለው። ከዚህ ጉዳይ ጋር ተያይዞ ይሄ የመጀመሪያው አይደለም። ከዚህ ቀደምም እንደዚሁ በተመሳሳይ መልኩ የሴት አልባሳት ለብሰው ግለሰቦች የቤት ሰራተኛ ሆነው ተቀጥረው ሀብት ንብረት ይዘው የጠፉ ሰዎች አሉ። ይሄ ነገር አሁን ፋሽን ሆኖ ከመጣው የስርቆት አይነት ውስጥ አንዱ ነው ማለት ነው። መልካቸው ሴት ወደ መምሰል ቀረብ ያሉ ሰዎች እንደዚህ እያደረጉ ብዙዎችን እያታለሉ ሀብት ንብረቶቻቸውን እየሰረቋቸው ይገኛሉ። ይህም ግለሰብ እንደዛ ለማድረግ ሲሞክር ነው የተያዘው። ነገርየው ግን ምንድን ነው? እሱን እንንገራቸው። ወደዚህኛው ጉዳይ ስንመለስ በሴትነት አምሳል ተደብቆ ስርቆት ለመፈጸም የሞከረው ግለሰብ በፖሊስ ቁጥጥር ስር መዋሉን የተሰማው በሽሽቾ ከተማ አስተዳደር ውስጥ የሴትነት አልባሳትንና መልክን በመጠቀም ህብረተሰቡን በማታለል የተለያዩ የስርቆት ወንጀሎችን ለመፈጸም ሲንቀሳቀስ የነበረ ግለሰብ በቁጥጥር ስር መዋሉን የከተማዋ ፖሊስ ጽሕፈት ቤት አስታውቋል። ግለሰቡ በቁጥጥር ስር ሊውል የቻለው በሽሽቾ ከተማ አስተዳደር ሜንጦማ ቀበሌ ልዩ ስሙ መምህራን መንደር እየተባለ በሚጠራው አካባቢ ነው። አቡሽ የተባለውና የትውልድ ስፍራው ምዕራብ ባዶዋ ወይንም ደግሞ ቆቶ ቀበሌ የሆነው ይህ ተጠርጣሪ የወንጀል ዓላማውን ለማሳካት የሴት ቀሚስ፣ ሰው ሰራሽ ጸጉር ወይንም ደግሞ ዊግና ሌሎች የሴት አልባሳትን በመጠቀም ራሱን በመለወጥና በማስመሰል ሲንቀሳቀስ እንደነበርም ፖሊስ ገልጿል። የሽሽቾ ከተማ አስተዳደር ፖሊስ አዛዥ ምክትል ኢንስፔክተር አድማሱ ስሎሮ እንደገለጹት ከሆነ ግለሰቡ በቁጥጥር ስር ሊውል የቻለው ከህዝብ በደረሰ ጥቆማ ነው። በአሁኑ ወቅትም በጸጥታ ኃይሎች በቁጥጥር ስር ውሎ ጥልቅ ምርመራ እየተደረገበት ይገኛል። ህብረተሰቡ መሰል ተለዋጭና አዳዲስ የወንጀል ስልቶችን በመገንዘብ ራሱን ከእንዲህ አይነት አታላይ ድርጊቶች ሊጠብቅ እንደሚገባም ያሳሰቡት አዛዡ የከተማዋ ነዋሪዎች በአካባቢያቸው ማንኛውንም አይነት የተለየና አጠራጣሪ እንቅስቃሴ ሲመለከቱ በፍጥነት ለጸጥታ አካላት መረጃ በመስጠት የተለመደ ትብብራቸውን እንዲያጠናክሩ ጥሪ አቅርበዋል።
የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። ክብር ይስጥልን። ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን።